እሺ ጤና ይስጥልኝ። እስኪ ራስዎትን ለአድማጭ ተመልካቾቻችን ያስተዋውቁ። ማን ይባላሉ? የት ቤተክርስቲያን ነው እያገለገሉ ያሉት? ቅድም ተማሪዎችዎትን እያየሁ ነበረ። መቀላሙ ማርያም ነው ያለሁት። ስሜ መርጌታ ጸጋዬ ይባላል። መቀላሙ ማርያም ቤተክርስቲያን እያገለገሉ ነው ያሉት እና ከመቼ ጀምሮ ነው ማገልገል የጀመሩት? ከ90 ዓመተ ምህረት ከ1990 ዓመተ ምህረት ጀምሮ አሁን 2018 ነው አይደለም? ስንት 28 መሆኑ ነው? 28 ለ28 ዓመት ያህል እያገለገሉ ነው ማለት ነው። እንደው እስካሁን ድረስ ያፈሯቸው ደቀ መዛሙርት የተማሪዎቹ ብዛት ያውቋቸዋል? እንደው የማይታወቁም ከሆነ ስንት መምህራን አፍርተዋል? ስንት ካህናት፣ ዲያቆናት የሚለውን እንደው ሊሆን ይችላል በሚለው እስኪ ይናገሩ እስኪ። ተማሪ ብዙ ነው እንግዲህ ነው ተብሎ ምንም አይነት አላውቀውም። ቢያንስ በግምት እንግዲህ በአትምስ ላይ የሚያሉ አንድ 20 ዲያቆናት ብዙ ሊኖሩ ይችላሉ። ከ50 በላይ የሚሆን እያልበረቱ። ጥሩ ጥሩ። እና አሁን ከዚህ በፊት እንደሰማሁት ከሆነ በተለይ አብዛኛው እዚህ ማርያም ቤተክርስቲያን ላይ እየቀደሱ ያሉ ካህናትም ዲያቆናትም የእርስዎ ደቀ መዛሙርት ናቸው ይባላል። እውነት ነው? እውነት ነው። አብዛኛው የእርስዎ ደቀ መዛሙርት ናቸው። በጣም ጥሩ። አሁን ያሉት ተማሪዎቹ እየተማሩ ያሉት አሁን ብዛታቸው ምን ያህል ይሆናል? እስኪ ያልኖሩ ሊኖሩ ይችላሉ ብዬ አስባለሁ። ወደ ቤተሰባቸው ወደ ሀገራቸው ይሄዱ ካሉ አሁን እየተማሩ ያሉ ስንት ይሆናሉ ብዛታቸው? አብዛኞቹ ወደ ቤታቸው ስለሌሉ እንግዲህ አንድ 35 ምናምን ይገኛል። 35 ይሆናሉ። ከዓመት እስከ ዓመት ውዳሴ ማርያም ይደረሳል? እንዴት ነው? እናደርሳለን። እና ውዳሴ ማርያም ስታደርሱ የምታነሷቸው መልካም ስራ የሰሩ ሰዎች ይኖሩ ይሆን? አይ በመጀመሪያ ላስተማሩን ተላይ ተክለ ኢየሱስ የቤታችን የመምህራችን ቤት ነው። ተክለ ኢየሱስ እንላለን። ክንፈ ገብርኤል ያው የነሱ ነው። ወልደ ማርያም የእንታ መሸሻ ነው። ወልደ ማርያም ደግሞ ቀጥሎ የእንታ ወጋለ ነው። ገብረ ኢየሱስ የእንታ ውዱ ነው። የአመላከ ገብረ ሕይወት የመላከ ሕይወት አሁን በቤት በሰሩልን። ከዚያ ደግሞ ተራዳይ የሆነ ወልደ አረጋዊ እሱን ደግሞ በማዘክር አብረህ በልልኝ ተብዬ ብለው መላከ ሕይወት ወልደ አረጋዊ እንላለን። ይህን ቤት የሰሩላችሁ መላከ ሕይወት መምህር ሰናይ ስንሻው ናቸው። ተማሪዎችን ቤት በተጨማሪ ሌላ ምን አደረጉላችሁ? ውሃ ጉድጓድ ደግሞ አስቆፍረውልናል። ቢታይልን ይመረቃል። እንግዶች መጥተዋል። በኋላ ንግግር ያደርጋሉ ብዬ ገምታለሁ። እነዚህ አባቶች የውሃውን ምርቃት ሊመርቁን የመጡ ማለት ነው። እስኪ ያስጎብኙን። እስኪ ጀሪካን እስኪ እየያዛችሁ ሁላችሁም ዙሩት። ይሄ ነው የተቆፈረው የውሃ ጉድጓድ ማለት ነው። እስኪ ክፈቱት። እስኪ ውሃ ስትቀዱ ለያችሁ። እስከዛ ድረስ እንደው ወረብ አባቶች ወረብ ካለ ማሰማት ትችላላችሁ። ዜማ ነገርም ሊሆን ይችላል። እስኪ እምረሁ ቅሳር የዋ ወታምዋ ወአእመሩ ከመሃገር ወሙይቲ ገነት የነቃ ገነት አዘቅተ ማየ ሕይወት ማይደር ለንጹሐን እምርሆ ቅሰር የዋ ወታ
ይጨምሩ እስኪ እስኪ ውሃ ቅዱ። እምርዎ ቅሳር ወአመሩ ከመሃገር ወይት ገነት የነቃገነት ሌላም ጨምሩ እንደዚሁ ሌላም። እንግዲህ አሁን ውሃ እየተቀዳ ነው። እግዚአብሔርን እያመሰገኑ ነው ሊቃውንተ ቤተክርስቲያን አባቶቻችን።